ቀጣይ የተጠየቅነው ምንድነው find the domain of f plus g f minus g f times g እና f over g ነው የሚለን። እስካሁን ያገኘናቸውን ውጤቶች ዶሜን ነው የተጠየቅነው ማለት ነው። ስለዚህ ኮምባይን ከተደረገ በኋላ ሁለት ፋንክሽን ዶሜን እና ሬንጅ ስትጠየቁ ምንድነው ማድረግ ያለባችሁ ማለት ነው? ማድረግ ያለባችሁ የሁለቱንም ፋንክሽኖች ኢንተርሴክሽን ነው ለዶሜን የምትፈልጉት ማለት ነው። ዶሜን ለመጀመሪያ 3x - 5 ትወስዳላችሁ፣ የg of x ንም ትወስዳላችሁ 7x² + 2 የሁለቱንም ከወሰዳችሁ በኋላ የጋራ የሁለቱ ኢንተርሴክሽን የሆነውን ዶሜን ለኮምቢኔሽኖቹ ትጠቀማላችሁ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? አይደንቲፋይ ከማድረግ ነው የምንጀምረው። የ3x - 5 ዶሜን ስንት ነው? የ7x² + 1 ማለት ነው። እንደምን እንዳወራ ነው በቅድም ኤግዛምፕል ለሊኒየር ኢኩዌሽኖች ሁሌ ዶሜን የሚሆነው ሪል ነምበር ነው። ስለዚህ ለ3x - 5 ዶሜን ማን ነው ከተባለ ዶሜን ሪል ነምበር ነው። ማንኛውንም ሪል ነምበር አስ ኢንፑት መጠቀም ስለምንችል ማለት ነው። ሬንጅስ ሬንጅ ሳይሆን የg of x ዶሜን የተጠየቅነው። ስለዚህ የg of x ደግሞ 7x² + 1 የዚህን ዶሜን ነው አሁን የምናገኘው። በተመሳሳይ ለኳድራቲክ ኢኩዌሽኖችንም ማንኛውንም ቁጥር ማስገባት እዚህ ጋር እንችላለን ማለት ነው። በኤክስ ቦታ ማንኛውንም ቁጥር ከተን የተለያየ አይነት ውጤት ሊመጣልን ስለሚችል ማለት ነው። ስለዚህ በተመሳሳይ የዚህም ዶሜን ሪል ነምበር ነው። ከዛ የሁለቱን ዶሜኖች ኢንተርሴክሽን ነው የምናወጣው ማለት ነው። የሪል ነምበር ኢንተርሴክሽን ከሪል ነምበር ጋር ያጋራው ራሱ ሪል ነምበር ነው ማለት ነው። ስለዚህ ለሁሉም ለነዚህ ለአራቱ ምን ይሆናል ማለት ነው? ዶሜን ኦፍ f plus g f minus g f times g f over g እንዳለ ምን ይሆናል ማለት ነው? ሪል ነምበር ይሆናል ማለት ነው። አብዛኛውን ጊዜ የኤክሴፕሽን ፓርቶች ሊመጡብን የሚችሉ ወይም ሪስትሪክሽን ሊመጣብን የሚችለው f over g ላይ ስለሆነ የf over g ዶሜን ስንሰራ በጥንቃቄ መሆን አለበት ማለት ነው። ስለዚህ አሁን እንመለስ እስቲ። እንደምትመለከቱት ሁሌ ፍራክሽን ላይ ስናስቀምጥ ምን እንላለን? a over b ፎርም ነው የሚቀመጡት ፍራክሽኖች። b must be different from 0 እንላለን። b ከዜሮ መለየት አለባት ማለት ነው። ስለዚህ እዚህ ጋር ዲኖሚኔተሪ ከዜሮ እንዲለይ ይፈልጋለሁ ማለት ነው። ስለዚህ 7x² + 2 ዜሮ የሚያመጣልኝ ኤኒ ቁጥር ካለ እሱ ከዶሜኔ ውስጥ አወጣለሁ ማለት ነው። በዚህ ኬዝ ምንም ቁጥር ኤክስ ባስገባ እዚህ ውስጥ ዜሮ የሚያመጣልኝ ውጤት የለም። ይሄንንም በኳድራቲክ ፎርሙላ ቼክ ማድረግ ትችላላችሁ። b² - 4ac ስትሰሩ ለዛን ዜሮ ስለሚመጣላችሁ ይሄንን ሶሉሽን ያለው ማለት ነው ዜሮ የሚያመጣልን። ስለዚህ ፍሪ ነው ማለት ነው፣ ምንም ሪስትሪክሽን የለም። ግን አሁን ለምሳሌ የተጠየቅነው እንደዚህ ቢሆንስ g of x over f of x ቢሆን ኖሮ ዶሜን ኦፍ g over f ቢሆን ኖሮ እንዴት ይሆናል ማለት ነው? አሁን g ማለት 7x² + 1 ነው። f ደግሞ 3x - 5 ነው ብለናል። በዚህ ኬዝ ሁሉም ሪል ነምበሮች ዶሜን ይሆናሉ ማለት አንችልም። ምክንያቱ ደግሞ ምንድነው? እዚህ ጋር ዜሮ የሚያመጣልን ውጤት ስለሚኖር ማለት ነው። ስለዚህ 3x - 5 ዜሮ የምታመጣባትን ቁጥር አይደንቲፋይ ማድረግ አለብን። 3x ይሆናል -5 ወደዚህ ሳይድ ስትሄድ +5 ትሆናለች። በ3 ስንሄድ x ማለት 5/3 ይሆናል ማለት ነው። ስለዚህ እዚህ ውስጥ 5/3 ብከት ይሄ ዜሮ ይመጣልኛል። ይሄ ደግሞ ዶሜኔን ማውጣት አለብኝ፣ ምክንያቱም b ዲፈረንት ፍሮም ዜሮ መሆን አለበት ብለናል a over b ፎርም ስንጽፍ ፍራክሽኖችን። ስለዚህ የዚህ ዶሜን ምን ይሆናል ማለት ነው? ሪል ነምበር ኤክሴፕት ከማን ውጪ 5/3 ውጪ ማንኛውም አይነት ሪል ነምበር ዶሜን መሆን ይችላል። ለዚህ ፋንክሽን ብለን እናስቀምጣለን ማለት ነው። ቀጣይ የምንመለከተው ደግሞ ስለ ቨርቲካል ላይን ቴስት ነው። ቨርቲካል ላይን ቴስት ምንድነው? it is used to determine whether a graph of a curve is a function or not። ግራፍ ከተሰጠን የፋንክሽኖች ወይም የሪሌሽኖች ይሄ ሪሌሽን ፋንክሽን ነው ወይስ አይደለም፣ ከዛ እሱን ዲተርማይን አድርገን ለማስቀመጥ ነው የምንጠቀምበት። ፋንክሽኖችን እንዴት መለየት እንደምንችል አይተን ነበረ ከዚህ በፊትም። ኦርደርድ ፔሮችን ተስሎ የተለያዩ ማፒንግ ዲያግራሞች ተስሎ አይተናል። በቨርቲካል ላይን ቴስት ግን የሚጠቅመን መቼ ነው? አክቹዋል ግራፎች ሲሰሩ
ያ ፋንክሽን ነው ወይስ አይደለም የሚለውን ያ ሪሌሽን ይነግረናል ማለት ነው። ስለዚህ if any curve cuts a vertical line at more than one point then the curve is not a function ነው የሚለን ማለት ነው። ስለዚህ ለግራፋችንን ስለን ያለው ከርቭ ወይም ላይንም ሊሆን ይችላል ያ ከአንድ ጊዜ በላይ የሚቆረጥ ከሆነ በቨርቲካል ላይን ቴስት መሰረት ፋንክሽን ነው ማለት አንችልም ማለት ነው። ሁሌ አንድ ቦታ ነው ብቻ መቁረጥ የሚችለው ኤግዛክትሊ ዋን ፖይንት ላይ የሚቆርጥልን ከሆነ ነው ፋንክሽን የሚሆነው በቨርቲካል ላይን ቴስት። እሱም ቨርቲካል ላይን ሰርተን ቼክ ነው የምናደርገው ማለት ነው። ስለዚህ ቼክ ዌዘር the following are functions or not ፋንክሽን ናቸው ወይስ አይደሉም የሚለውን ቼክ አድርጉ ነው የተባልነው ማለት ነው። ስለዚህ የመጀመሪያውን ግራፍ ከመስራት እንጀምር። ይሄ የምትመለከቱት ፋንክሽን ለእናንተ ዩኒክ ሊሆን ይችላል። በእናንተ ሌቭል እስካሁን አልተማራችሁትም። ይሄ ኢኩዌሽን ምን አይነት ነው? የሰርክል ኢኩዌሽን በመባል ይታወቃል። ሰርክሎችን ሪፕሬዘንት የሚያደርግልን ነው ስንሰራ ማለት ነው። 25 የምትለዋ ራዲየስ ስኩዌር ነች። እቺ የሰርክሉ ራዲየስ ስኩዌር ተደርጎ ማለት ነው። ስለዚህ የሰርክላችን ራዲየስን ለማወቅ ከፈለገን ራዲካል 25 ስናደርግ 5 ይሆናል ማለት ነው። ራዲየሱ 5 ነው ማለት ነው። ከኦሪጂን ተነስቶ ራዲየሱ 5 ወደ ጎን ወደ ላይ ወደ ታች ይሄዳል ማለት ነው። ስለዚህ ወደ ላይ 5 ቢሄድ እዚህ ጋር 5 ብለን ብናስብ ወደ ታችን -5 ይሄዳል፣ ወደዚህ ጋር -5 ይሄዳል፣ እዚህ ጋር 5 ይሄዳል። ስለዚህ የሰርክላችን ራዲየስ ስንት ነው ማለት ነው? 5 የሚለውን ከኦሪጂናችን በሁሉም ዳይሬክሽን 5 ርቀት አስኪደን አስቀምጠን ማለት ነው። ደን ይሄን ሰርክል እንሰራለን ማለት ነው። እዚህ ጋር ርቀቱን በስትክክል ጠብቄ ስላልሳልኩኝ ፐርፌክት ሰርክል አይመጣም። ሞር ላይክ ኢሊፕስ ነገር ነው። ግን ከሁሉም ርቀቱ 5 5 5 ስለሆነ ይሄ የሰርክል ኢኩዌሽን ነው ማለት ነው። እዚህ ጋር ለእናንተ የሰርክል ኢኩዌሽን መሆኑ አስፈላጊ አይደለም። ግን ግራፉን ከሰራን በኋላ ፋንክሽን ነው ወይስ አይደለም የሚለውን ዲተርማይን ማድረግ ስላለብን ማለት ነው። ስለዚህ ቨርቲካል ላይን ቴስት ተጠቅማችሁ ቼክ አድርጉ ነው የተባልነው። ስለዚህ ቨርቲካል ላይን ስንሰራ እንደምትመለከቱት ሰርክሉ ስንት ነው የሚቆረጠው? እዚህ ጋር አንድ ይቆረጣል፣ እዚህ ጋርም ደግሞ 2 ጊዜ ነው የሚቆረጠው ማለት ነው። ቨርቲካል ላይኖች እየሰራን ስንሄድ ቨርቲካል ላይን ቴስት ተጠቅመን ደግሞ ዲተርማይን ስናደርግ ፋንክሽኖችን ኤግዛክትሊ 1 ፖይንት ነው መቁረጥ ያለበት። አት ሞር ዛን 1 ፖይንት ከቆረጠ ኖት የፋንክሽን ብለናል። ስለዚህ ይሄ የሰርክል ኢኩዌሽን ኖት ፋንክሽን ነው የሚሆነው ማለት ነው። ኖት ፋንክሽን ብለን እናስቀምጣለን ማለት ነው። ቀጥታ ሰጠን ደግሞ y = 4x - 5 ነው። y = 4x - 5 ሊኒየር ኢኩዌሽን ነው። ሊኒየር ኢኩዌሽኖች ከሆኑ ስትሬት ላይን ነው የሚሆኑት። የዚህን ግራፍ ለመስራት ኢዚሊ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት እናወጣለን። ኤክስ ኢንተርሴፕታችን የሚሆነው 0 ሲሆን ዋይ ቦታ 0 ብከት -5 ወደዚህ ትመጣለች፣ ፖዚቲቭ 5 ይሆናል ማለት ነው አይደለ? ስለዚህ 5 = 4x የሚል አገኛለሁ። ኦቨር 4 ባደርግ x 5/4 ወይም ደግሞ 1.25 አገኛለሁ ማለት ነው። ስለዚህ እሱን እናስቀምጣለን። -1 -2 -3 1.5 ወይም 5/4 የቱ ጋር ነው ሎኬት የምናደርጋት? በአንድና በሁለት መካከል ያለች ዴሲማል ቁጥር ነች። ከዛ ደግሞ ወደ አንድ ትቀርባለች አይደለም 1.5። ስለዚህ እዚህ ጋር ኤስቲሜት ባደርግ 1.25 ቺነሽ ብዬ ኤክስ ኢንተርሴፕቲን አገኘው ማለት ነው። ዋይ ኢንተርሴፕት ደግሞ በኤክስ ቦታ እዚህ ጋር 0 ብከት 4 ታይምስ 0 0 ይሆናል። 0 ሲቀነስ 5 -5 ይሆናል ማለት ነው። ስለዚህ ዋይ ምን ይሆናል ማለት ነው? ዋይን የሚቆርጥበት ፖይንት እዚህ ጋር -5 ብለን መውሰድ እንችላለን ማለት ነው። ደን ሁለቱም ፖይንቶች ኮኔክት እናደርጋቸዋለን። ሁለቱም ፖይንቶች ኮኔክት እናደርጋቸው እንደዚህ አይነት ላይን እናገኛለን ማለት ነው። ስትሬት ላይን ነው። ስለዚህ ቨርቲካል ላይን ቴስት ተጠቅመን ቼክ እናደርጋቸዋለን። ስትሬት ላይን እየሰራን ስንሄድ እንደምትመለከቱት አንዳንድ ቦታ ብቻ ነው እየቆረጠ ያለው ላይኑን ማለት ነው። ስትሬት ላይኑ እዚህ ጋር በተመሳሳይ ስንቀጥል አንድ ፖይንት ጋር ብቻ ነው እየነካ ያለው ማለት ነው። ስለዚህ አት ኤግዛክትሊ 1 ፖይንት የሚነካ ከሆነ በቨርቲካል ላይን ቴስት ኢዝ አ ፋንክሽን ብለን ኮንክሉድ እናደርጋለን ወይም እናስቀምጣለን ማለት ነው። ሁሉም ሊኒየር ኢኩዌሽኖች ስትሬት ላይን ስለሆኑ ቨርቲካል ላይን ቴስት ስንሰራ ቼክ ስናደርግ ሲመጣልን አንዴ ብቻ ነው የሚቆረጠው ላይኑ ማለት ነው። ይሄ ደግሞ ፋንክሽን እንደሆነ ያረጋግጥልናል ማለት ነው።
በቀጣይ ደግሞ የምንመለከተው ታይፕስ ኦፍ ፋንክሽንስ ነው። ሶስት አይነት ፋንክሽኖች እንመለከታለን በዚህ ዩኒት። የመጀመሪያው ዋን ቱ ዋን ፋንክሽን ወይም ኢንጀክቲቭ ፋንክሽን የምንለው አለ። ቀጣዩ ኦን ቱ ፋንክሽንስ የምንላቸው አሉ። ከዛ ዋን ቱ ዋን ኮረስፖንደንስ ወይም ባይጀክቲቭ አለ። የኦን ቱ ሌላ ስሙ ሰርጀክቲቭ ነው ማለት ነው። ስለዚህ በእነዚህ ሶስት የፋንክሽን አይነቶች መካከል ያለው ልዩነት ምንድን ነው የሚለውን እያንዳንዱን አንድ በአንድ እናያቸዋለን ማለት ነው። እዚህ ጋር ግራፊካሊ ሪፕሬዘንት አድርገናቸዋል፣ በማፒንግ ዲያግራም አስቀምጠናቸዋል ማለት ነው። በዲቴይል እንመጣለን ወደ እያንዳንዱ ማለት ነው። ስለዚህ የመጀመሪያው ዋን ቱ ዋን ፋንክሽን ወይም ኢንጀክቲቭ ፋንክሽን የምንለው ማለት ነው። ምን አይነት ፋንክሽኖች ናቸው ዋን ቱ ዋን የሚባሉት ወይም ኢንጀክቲቭ ፋንክሽንስ የሚባሉት ስንል if each element in the codomain of a function has a distinct image። እዚህ ጋር ዋናው ፖይንት ያለው ይሄ ነው፣ distinct image የሚለው ማለት ነው። ኢሜጅ የምንላቸው ሬንጆቹ ናቸው እዚህ ጋር ያሉት። ስለዚህ እያንዳንዱ ዶሜን ላይ ያለ ኤሌመንት መጥቶ ኤግዛክትሊ ከአንድ ኢሜጅ ጋር ብቻ ነው ማፕ የሚደራረገው፣ ወይም አንድ ዶሜን ለአንድ ሬንጅ። ዋን ቱ ዋን ማለት አንድ ለአንድ ማለት አይደለም። ስለዚህ አንድ ዶሜን ለአንድ ሬንጅ ብቻ የምናስቀምጥ ከሆነ ይሄ ፋንክሽን ዋን ቱ ዋን ፋንክሽን እንለዋለን ማለት ነው። ስለዚህ እዚህ ጋር ሁለት ፋንክሽኖች ተሰጥተውናል ማለት ነው። which one is one to one እና አንድ ያልሆነ የትኛው ነው? ከሁለት አንዱ ነው ፋንክሽን one to one የትኛው ነው ተብለናል ማለት ነው። f of xን ስንመለከት እንደምትመለከቱት እያንዳንዱ ዶሜን ከአንድ ሬንጅ ጋር አንድ ዶሜን ከአንድ ሬንጅ ጋር ነው ፔር የተደራረገው እንጂ ሁለት ጊዜ አልተጠቀምን ተመሳሳይ ሬንጆችን ማለት ነው። ስለዚህ ይሄ ዋን ቱ ዋን ፋንክሽን ነው አንድ ዶሜን ለአንድ ሬንጅ ስለሆነ። g of x ላይ ግን ስንመጣ እንመልከት። እዚህ ጋር -6 ከ12 ጋር ፔር አድርገናል፣ -3 ከ6 ጋር ፔር አድርገናል፣ ደን 0 ከ12 ኖ 6ን ከ12 ጋር ነው ያደረግነው ፔር። ስለዚህ እዚህ ጋር ምን አይነት ኦርደር ፔር አገኘን? -6 ከ12 ጋር አለ፣ ፖዚቲቭ 6ም ከ12 ጋር ተደርጓል። እነዚህን ፖይንቶች ብቻ ማግኘታችን ይሄ ፋንክሽን ዋን ቱ ዋን አይነት እንዳልሆነ ያሳየናል ማለት ነው። ምክንያቱም ዋን ቱ ዋን ላይ እንዳልነው አንድ ዶሜን ከአንድ ሬንጅ ጋር ነው መገጣጠም ያለበት ወይም ማፕ መደረግ ያለበት። እዚህ ጋር ግን እንደምትመለከቱት 12ን ሁለት ጊዜ ነው ያለችው። አሰን ኢሜጅ የተጠቀምናት ሁለት ጊዜ ተጠቅመናታል ማለት ነው። ስለዚህ አንድ ለአንድ ስላልሆነ ይሄንን ዋን ቱ ዋን ፋንክሽን አንልም ማለት ነው። g of x ዋን ቱ ዋን ፋንክሽን አይደለም፣ f of x ግን ዋን ቱ ዋን ፋንክሽን ነው ብለን እናስቀምጣለን ማለት ነው። the second type of functions ደግሞ onto functions ናቸው ማለት ነው። onto function የምንላቸው ምን አይነት ፋንክሽኖች ናቸው ስንል a function is named as onto function only if each element in the function has at least one to one pre-image at the codomain ይለናል ማለት ነው። ስለዚህ onto function simply ለመረዳት ስንሞክር ምንድነው እዚህ ጋር ዶሜናችን አሉ፣ ኢሜጆቻችን ወይም ሬንጃችን ደግሞ አለ እዚህ ጋር። ስለዚህ ኦንቱ ፋንክሽን የሚለን ምንድነው ሁልጊዜ ኢሜጃችን ላይ የሚተርፍ ኤሌመንት መኖር የለበትም። ሁሉም ኤሌመንት ኢሜጃችን ወይም ሬንጃችን ውስጥ ያለው ሁሉም ኤሌመንት መገጣጠም አለበት ከዶሜን ጋር። የሚተርፍ ካለ ከሬንጅ ውስጥ ወይም ከኢሜጅ ውስጥ ኦንቱ ፋንክሽን መሆን አይችልም ነው የሚለን። አሁን ይሄንን ፋንክሽን አስ አን ኤግዛምፕል ኦፍ ኦንቱ ፋንክሽን ያመጣ ነው። ለምን ኦንቱ ፋንክሽን ሆነ ካለን እንደምትመለከቱት እዚህ ኢሜጅ ላይ ያሉት ሶስት ኤሌመንቶች ናቸው፣ ዲ፣ ቢ እና ሲ አሉ ማለት ነው። ከዛ እያንዳንዱን መተን እዚህ ጋር ቼክ ስናደርግ አንድ ከዲ ጋር ፔር ተደርጓል፣ ሁለት ከቢ ጋር አለ፣ 3 እና 4 ከሲ ጋር ፔር ተደርጓል ማለት ነው። እንደምንመለከተው ኢሜጁ ላይ ያሉት ሶስቱም ኤሌመንቶች ከዶሜኑ ጋር ፔር ተደርጓል፣ ማንም የተረፈ የለም ማለት ነው። ስለዚህ ኦንቱ ፋንክሽን ኢዚሊ ምንድነው የሚለን ኖ ሌፍት ኦቨር የተረፈ መኖር የለበትም in the image ማለት ነው። ስለዚህ ሁሉም ኤሌመንቶች ፔር ስለተደረጉ ይሄ ኦንቱ ፋንክሽን ነው ማለት እንችላለን። ዋን ቱ ዋን ፋንክሽን ነው ወይስ ማለት እንችላለን? አንችልም። ምክንያቱም እንደነገርኳችሁ ዋን ቱ ዋን ፋንክሽን አንድ ዶሜን ላንድ ሬንጅ ስለሆነ 3 እና 4 ግን እዚህ ጋር ስንመለከት ሲን ነው፣ ሁለቱም አስ አን ኢሜጅ የወሰዱት አስ ሬንጅ የወሰዱት። ስለዚህ ይሄ ደግሞ ዋን ቱ ዋን ፋንክሽን አያስብለውም ተደጋጋሚ አንድ ኢሜጅን ስለተጠቀምን ማለት ነው። ሶስተኛው ደግሞ የፋንክሽን አይነት ዋን ቱ ዋን ኮረስፖንደንስ ፋንክሽን ያለው ወይም ባይጀክቲቭ ያልነው ነበረ ማለት ነው። ስለዚህ ዋን ቱ ዋን ኮረስፖንደንስ የሚባለው አንድ ፋንክሽን መቼ ነው ስንል የፋንክሽን ኤፍ ኢዝ ሴድ ቱ ቢ ዋን ቱ ዋን ኮረስፖንደንስ ኢፍ ኤፍ ኢዝ ቦዝ ዋን ቱ ዋን ኤንድ
ኦንቱ። እስካሁን ያየናቸው ሁለት የፋንክሽን አይነቶች ነበሩ፣ ዋን ቱ ዋን እና ኦንቱ። ሁለቱንም የሚያሟላልን የፋንክሽን አይነት ካገኘን ዋን ቱ ዋን ኮረስፖንደንስ ይሆናል ማለት ነው ያ ፋንክሽን። ፎር ኤግዛምፕል ይሄንን እንመልከት ፋንክሽን። ስለዚህ ዋን ቱ ዋን ኮረስፖንደንስ ነው ለማለት መጀመሪያ ዋን ቱ ዋን እንደሆነ ቼክ እናደርግ። ዋን ቱ ዋን ያልነው አንድ ዶሜን ከአንድ ሬንጅ ጋር ነው። እንደምትመለከቱት አንድ ዶሜን ከአንድ ሬንጅ ጋር ነው የተያያዘው። ስለዚህ ዋን ቱ ዋን ፋንክሽን ነው፣ ልክ ነው። ኦንቱ ፋንክሽን ነው ወይስ ስንል ኦንቱ ፋንክሽን ደግሞ ምንድነው የምናደርገው ያልነው ሄደን ኢሜጅ ላይ የተረፈ አለ ወይ ፔር ያልተደረገ ሜምበር አለ ወይ ስንል እንዳለ አራቱ ሜምበሮች ፔር ተደርገዋል። ምንም ሌፍት ኦቨር የለም፣ የተረፈ የለም። ስለዚህ ኦንቱ ፋንክሽን ነው ማለት ነው። ሁለቱንም የሚያሟላልን ደግሞ ምን እንለዋለን ብለናል? ዋን ቱ ዋን ኮረስፖንደንስ ወይም ባይጀክቲቭ ነው እንለዋለን ማለት ነው። ስለዚህ የሶስቱ ታይፕስ ኦፍ ፋንክሽን ይሄንን ይመስላሉ። ኢንጀክቲቭ፣ ሰርጀክቲቭ ኤንድ ባይጀክቲቭ ያልናቸው ማለት ነው። ስለዚህ በኤግዛምፕል ደግሞ ሞር አይደንቲፋይ እናደርጋለን። የተሰጡን ፋንክሽኖች አሉ። እነሱን አስ ኢንጀክቲቭ ማለት ዋን ቱ ዋን ያልነው ነው፣ ሰርጀክቲቭ ኦንቱ ነው። ባይጀክቲቭ ፋንክሽን ደግሞ ዋን ቱ ዋን ኮረስፖንደንስ ነው ያልነው። ስለዚህ እነዚህን ሶስቱን እንከፋፍላቸዋለን ማለት ነው። የመጀመሪያው ኤግዛምፕል የተሰጠን ምንድነው? ኢፍ የተባለ ፋንክሽን አለ። ይሄ የሚያመለክተን ዶሜን እና ሬንጁ እንዴት ማፕ እንደተደራረጉ ነው። ዶሜናችን ሪል ነምበር ነው የተሰጠን። ማንኛውም ሪል ነምበር ማስገባት ትችላላችሁ ተብለናል። ሬንጃችሁን ደግሞ ግን ሪል ነምበር ነው መሆን ያለበት ተብለናል ማለት ነው። በዚህ ፋንክሽን ሬንጅ ወይም ኢሜጃችን ማለት ነው። ፋንክሽኑ ምንድነው? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2x ነው ወይም y ኢዝ ኢኳል ቱ 2x ነው ማለት ነው። ስለዚህ በመጀመሪያ ዋን ቱ ዋን ነው ወይስ ኢንጀክቲቭ ነው የሚለውን ቼክ እናደርግ። ዋን ቱ ዋን ኢንጀክቲቭ ኦንቱ ሰርጀክቲቭ ዋን ቱ ዋን ኮረስፖንደንስ ባይጀክቲቭ ብለን ቼክ እናደርጋለን ማለት ነው። እንደ ቴብል እንስራቸውና ራይት ኤክስ እያደረገን እንሄዳለን ማለት ነው። ስለዚህ የመጀመሪያውን ዋን ቱ ዋን ነው ወይስ አይደለም የሚለውን ፋንክሽን ቼክ ስናደርግ እያንዳንዱ የምናስገባው ዶሜን ኤግዛክትሊ ከአንድ ሬንጅ ጋር ብቻ ነው ፔር መደረግ ያለበት። ስለዚህ አሁን 2x ላይ በኤክስ ቦታው የተለያዩ ቁጥሮች ልታስገቡ ትችላላችሁ። አንድ ብታስገቡ ለምሳሌ የምታገኙት ውጤት 2 ታይምስ 1 ስንት ነው? 2 ነው። ሁለትን ብታስገቡ 4 ነው። አንድን ከታችሁ ሁለት አይነት ውጤት ልታገኙ አትችሉም። ለምሳሌ ሁለት ጊዜ አንድ ሁለት ጊዜ አንድ ሌላ ቁጥር መሆን ይችላል አይችልም። ስለዚህ እያንዳንዱ ላስገባ ነው ዶሜን ከተመለከታችሁ አንድ ውጤት ብቻ ነው፣ አንድ መልስ ብቻ ነው የምናገኘው ማለት ነው። ስለዚህ ዋን ቱ ዋን ፋንክሽን ነው ወይ የሚለው ይሄ ራይት ይሆናል ማለት ነው። ኦንቱ ፋንክሽን ነው ወይ ሰርጀክቲቭ ፋንክሽን ነው ወይ የሚለውን ቼክ ስናደርግ ግን አይደለም ነው የሚሆነው መልሱ። ለምን ካላችሁ ኦንቱ ፋንክሽን ምን መሆን የለበትም ብለናል? ሌፍት ኦቨር ወይም የተረፈ መኖር የለበትም። እዚህ ጋር ግን ስንመለከት ኢሜጃችን ምንድነው የተባለው? ኢንቲጀር ብቻ ነው መክተት የምትችሉት ተብለናል ማለት ነው። ዶሜናችንን ኢንቲጀር ነው መክተት የምትችሉት ተብለናል። የተለያዩ ኢንቲጀሮችን አሁን 1 2 3 እየከተትን ብንሄድ ውጤታችን ምንድነው የሚሆነው? 2 4 6 እያለ ነው አብሮ የሚቀጥለው አይደለም። በመሃል ግን የተዘለሉ ኢንቲጀሮች አሉ። ለምሳሌ 3 1 5 ኦድ ነምበሮች እንዳለ መምጣት አይችሉም በዚህ ውጤት። ኦድ መምጣት የሚችል የነበረው መቼ ነው? እዚህ ውስጥ ለምሳሌ ዴሲማል ነምበሮች የምናስገባ ቢሆን ለምሳሌ 0.5 ባስገባ አንድን ማግኘት እችላለሁ። 1.5 ባስገባ 3 አገኛለሁ። 2.5 ባስገባ 5። ግን የተሰጠኝ ዶሜን ምንድን ነበረ? ሪል ነምበር ኢንቲጀር ነምበር ብቻ እንዳስገባ ነው። ስለዚህ እነዚህ ማስገባት አልችልም። እነዚህን ካላስገባው ደግሞ ኦድ ነምበሮችን ማግኘት አልችልም። ኦድ ነምበሮች ደግሞ ኢሜጅ ላይ ተርፈዋል። ይሄ ማለት ደግሞ ሌፍት ኦቨር አለ ማለት ኦንቱ ፋንክሽን ነው ማለት አንችልም ማለት ነው። ስለዚህ ዋን ቱ ዋን ሆኖ ኦንቱ ካልሆነ ደግሞ እና ሁለቱንም ካላሟላ ዋን ቱ ዋን ኮረስፖንደንስ ነው ማለት አንችልም። ምክንያቱም ሁለቱም ራይት ከሆነ ነው ዋን ቱ ዋን ኮረስፖንደንስም ነው ማለት የምንችለው ይሄንን ፋንክሽን ማለት ነው። ቀጣይ የተሰጠኝ ፋንክሽን ደግሞ ጂ ነች። ጂ ከሪል ነምበር ወደ ሪል ነምበር ነው የተባልኩት። ዶሜኔ ሪል ነምበር ነው። ሬንጅ ወይም ኢሜጅም ሪል ነምበር ተሰጥቶኛል ማለት ነው። ስለዚህ እዚህ ላይ የምንመልከት የመጀመሪያው ጂ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ነው። እዚህ ጋር እንደምንመለከተው የተለያዩ ቁጥሮች ሪል ነምበሮች አስገባለሁ። ለምሳሌ 5 እና -5 እንዳስገባው አስቡ። 5ን ባስገባ የማገኘው ውጤት 5 ስኩዌር 25 ነው።
-5ን ባስገባ ማገኘው ውጤት ደግሞ +25 ነው። ለሁለቱም ማገኘው ተመሳሳይ ውጤት ነው አይደለ? ለ5ም ለ-5ም ሰብስቲቲዩት ሳደርግ 25 ነው ማገኘው። ይሄ ማለት ደግሞ ምንድነው? ዋን ቱ ዋን ፋንክሽን አልተከተለም ማለት ነው። አንድ ዶሜን ለአንድ ሬንጅ፣ አንድ ኢንፑት ለአንድ አውትፑት የሚለውን ሩል አልተከተለም። ምክንያቱም እዚህ ጋር ኦፖዚት ነምበሮች ተመሳሳይ የሆኑ ውጤቶች ነው እያስገኙኝ ያሉት ስኩዌር ሳደርጋቸው። ስለዚህ ይሄ ፋንክሽን ዋን ቱ ዋን ፋንክሽን አይደለም ማለት ነው። ኦንቱ ፋንክሽን ነው ወይ የሚለውን ስንመለከት ኦንቱ ፋንክሽን ነው ኦብቪየስሊ። ምክንያቱም ምንድን ነበር ኢሜጃችን? ሪል ነምበር ነው። ሪል ነምበር ውስጥ ደግሞ ምን ይካተታል? ኔጌቲቭ ነምበሮች አሉ፣ ዜሮ ፖዚቲቭንም እናካትታለን። ግን ማንኛውም ቁጥር ስኩዌር ካደረግን በኋላ ኔጌቲቭ ቁጥር ማግኘት አንችልም እንደተባባልነው በሌሎችም ቪዲዮዎች። ስለዚህ በስኩዌር ስናደርገው ኔጌቲቭ ነምበሮችን ማግኘት ስለማንችል እዚህ ጋር ደግሞ ኔጌቲቭ ነምበሮች ስላሉና ሌፍት ስለተደረጉ ኦንቱ ፋንክሽን ይሆናል ማለት ነው። ፔር ያልተደረጉ ኢሜጆች አሉ ማለት ነው። ስለዚህ ይሄ ፋንክሽን ዋን ቱ ዋንም ኦንቱም አይደለም። ስለዚህ ዋን ቱ ዋን ኮረስፖንደንስም አይሆንም ማለት ነው። የመጨረሻው ኤግዛምፕል ሊኒየር ኢኩዌሽን ተሰጥቶናል። ኤች ይባላል። ከሪል ነምበር ወደ ሪል ነምበር ነው የተባልነው። እዚህ ጋር እንደምትመለከቱት ይሄ ዲግሪው 1 ስለሆነ ሊኒየር ኢኩዌሽን ነው። ኤክስ + 5 ተሰጥቶናል ማለት ነው። በኤክስ ቦታ የተለያዩ ቁጥሮችን ብከት የማገኘው ውጤት የተለያየ ነው። እዚህ ጋር 1 ብከት የማገኘው ውጤት 6 ይሆናል። 2ን ባገኝ 7 አገኛለሁ። ከ5 ጋር ደምሬ 3ን 8 እያለ ይሄዳል። ኔጌቲቭ ቁጥሮችን ብከት በተመሳሳይ የተለያየ ነምበር ነው የማገኘው ማለት ነው። ስለዚህ ለእያንዳንዱ ለማስገባው ቁጥር የማገኘው ውጤት የተለየ ውጤት ነው። ዲስቲንክት ኢሜጆች ናቸው። ስለዚህ ይሄ ምን ይሆናል ማለት ነው? ዋን ቱ ዋን ፋንክሽን ነው። አዎ ለእያንዳንዱ ዶሜን አንድ ሬንጅ ስላለ ማለት ነው። ኦንቱ ፋንክሽን ነው ወይስ አይደለም ስንል ይሄ ፋንክሽን ኦንቱ ፋንክሽን ነው። ምክንያቱም ኤኒ ሪል ነምበር እያስገባን እዚህ ውስጥ ብንከት ቁጥር የምናገኛቸው ውጤቶች እንዳለ እዚህ ጋር ያሉት ውጤቶች እንዳለ ይገኛሉ ማለት ነው። ኤኒ ዴሲማሎችን ስንከት የምናገኘው ውጤት እዚህ ጋር አለ። ምንም የሚተርፍ አይኖርም ማለት ነው። ዜሮን ለምሳሌም ለማግኘት ብንፈልግ -5 ብንከት ዜሮን እናገኛለን። ዜሮ የሪል ነምበር አባል ነው። አዎ ሶ ሙሉ የሪል ነምበር አባላትን ያመጣልናል ውጤት ይሄ ኢኩዌሽን ማለት ነው። ስለዚህ ኦንቱ ፋንክሽንም ይሆናል ማለት ነው። ዋን ቱ ዋን ፋንክሽን እና ኦንቱ ፋንክሽን ከሆነ ደግሞ ዋን ቱ ዋን ኮረስፖንደንስ መሆን ይችላል ስላለን እዚህ ጋር ሳቲስፋይ ያደርጋል ማለት ነው ሶስቱንም። ስለዚህ በዚህ መልኩ አይደንቲፋይ እናደርጋለን ማለት ነው ሶስቱን ታይፕስ ኦፍ ፋንክሽንስ ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ።